ትሰሚኛለሽ? አስገቢውና ነይ እፈልግሻለሁ። እሺ። አድናን ሮቤል መናጢውና ክፉ በወንድሙ የሚቀናው ሮቤል እንደሱ ያለ ወንድም ፈጣሪ ያደራውን። ምክንያቱም ከባድ ነው። ሮቤል እንግዲህ የሰራውና ያደረገው ድርጊት በጣም ከባድና ይቅር መቼም የማይባል ነው። ሆኖም ግን አድናን ደግሞ የዋህና ደግ በመሆኑ ብዙ ጊዜ ጎብቶት ዛሬ ላይ በጭካኔ የዋህና ደግ ሰው አንዴ ካመረረ ከባድ ነውና አድናን ከቤት ይወጣልኝ ብሎ ያባርረዋል። መሸወድና መዋሸት የማይሰለቸው ሮቤል ሌላ ድራማ ወይንም ሌላ ወጥመድ አጥምዶ እዛ ቤት መግቢያ ቀዳዳ ፈልጎ ዛሬ ተሳክቶለት ወደ ቤት ገብቷል። ውድና የተከበራችሁ አድማጭና ተመልካቾቼ በላይክና በሰብስክራይብ በሸር እንድትጀምሩ ስል በትህትና ጋብዛለሁ። ለምታደርጉልኝ አመሰግናለሁ። እንግዲህ አቶ አድናን ሮቤልን ከዛ ቤት ትብስበት አስወጥቶት ነበር። ሆኖም ግን ወንድሙ የነካው ነገር ሁሉ የሚያምረው ሮቤል በባሌም ብሎ በቦሌ ዛሬ ወደዛ ቤት ለመመለስ አንድ እቅድና ሀሳብ መጥቶለት ወደ ቤት ሊመለስ ችሏል። ፍየል ወልዳ አትል ሰው እሳት አትቶ ቆጫት ነውና ነገሩ። አድናንም እንደዛ ሆኖበታል ዛሬ። ወርቅና ውሸቱን የሚያስመስለው ሮቤል የተመታና አደጋ የደረሰበት መስሎት ነበረ። ከዛ በኋላ አድናን አንስቶት መሆነ ነው ሲለው ደበደቡኝ፣ መንገድ ላይ ነበርኩኝ፣ ሌቦች ደበደቡኝ ይላል። ሉዋናም አቅፋና ገድፋ እውነት መስሏት ወደ ክፍሉ ትወስደው አድናን አድርሰሽው ነይ እኔ እፈልግሻለሁ አለ። ለሮቤል የሆነ ሕክምና ማድረግ አለብሽ፣ ሮቤል በጣም ተጎድቷል አለቻት። ሚራም ሮቤል መሆነ ብላ በድንጋጤ የተነሳች መለስ አደረገችና ለዋናም በጣም ይገርማል፣ ለሱ ያለሽ እንስፍሳፊ በጣም ትገርሚያለሽ አለቻት። ሽን አቁሚና ሮቤል ምን ሆኗን እያልኩ ምን ሆኗን ወሬውን አቁመሽ ምን እንደሆነ ንገርኝ አለቻት። አይዞሽ ምንም አይሆንብሽ፣ ለማንኛውም ያለው ራሱ ክፍል ነው፣ ተደብድቤ ነው ይላል፣ ሄደሽ ማከም ትችያለሽ ትላታ። ሮቤል ምን ሆነ ነው? ምን ተፈጥሮ ነው አለችው። ሮቤልም ዶክተር መጣሽ? እሰይ ጎሽ ጎበዝ አላላ ነው። እንደዚህ ደም በደም ያደረገ ማነውስ የደበደበ አለችው። ባክሽ ምንም አልተፈጠረ፣ እኔ እዚህ ቤት ለመግባት ያረኩት ጥረትና የፈጠርኩት ሲስተም እንጂ ማንም ምንም አላደረገኝ አላት። ሚራም ተመስገን እንዴት ተጎዳ ከሰማ በጣም ደንግጬ ነበር አለችው። ዋው አሁንም ታስቢልኛለሽ? አዎ ሮቤል፣ እኔ ጋር ምንም የተለወጠ ነገር የለም። በፊትም አፈቅርሃለሁ፣ አሁንም አፈቅርሃለሁ። እኔ ጋር ምንም የተለወጠ ነገር የለም። ለዛ ከሆነ ጥሩ። ለማንኛውም እመሜ እያከምሽ ለማስመሰል የውሸት መቆየት አለብሽ፣ ምክንያቱም እመሜ እውነት እንዲመስላቸው። እንግዲህ አድናን ወንድሙ እውነት የተመታ መስሎት ሄዶ አብሮት እሱ ክፍል ያድራል። ሆኖም ግን የተረገመውና ክፉ ሮቤል በሞባይሉ ጽፎ ያንን የእውነት ሳራን አድናን እንደሚያውቅ ሁሉንም ነገር እንደሚያውቅ ግን ለዋና እንደሚዋሻት አድርጎ አስመስሎ፣ ምክንያቱም አሁን በአንድና አንድ የሮቤል ድርጊት አድናን የነካው ነገር ሁሉ ያምረዋል፣ ይጣፍጠዋል። ስለዚህ አሁን በአሁኑ ሰዓት እንግዲህ አድናንንና ለዋናን መለየት ስላለበት ሄዶ አሰርላት። እሷም ግን ለካ አድናን ክፉ ሰው ነበር ትላለች። እንግዲህ ለዋና አልጋዋ ላይ ገደፍ ብላ እንቅልፍ ወስዷት ነበር። ሾካክ እያለ ሮቤል ወደ ክፍሏ ሄደ። ቀስ በማለት ቀሰቅሳት። እሷም ልጇ ነበር። በሰዓቱ አፏን አፈናት። ለዋና ምንም ነገር እንዳትይ፣ የሆነ የምነግርሽ ነገር ስላለ ነው በግድ ታግዬ ከራሴ ጋር ታግዬ ተንቀሳቅሼ የመጣሁ፣ ስለዚህ ምንም ነገር እንዳትይ። ሮቤል አድናን እኮ በስንት መከራ ተለምኖ እዚህ ቤት እንዳደርክ አትርስ። አሁንም ቢሆን ግን አንቺ እውነት ማወቅ ያለብሽ ስላለ ነው ወደዚህ እኔ የመጣሁት እንጂ ሌላ ከአንቺ ፈልጌ አይደለም። ምንድነው እውነት የምታወራው ደግሞ አንተ ነህ ሆይ እውነት የምታሳውቀኝ?
እውነት አንተ ነህ ለእኔ እውነት የምታሳውቀኝ? እውነትን እነግርሻለሁ። ብዙ ጊዜ እውነት ያለው የሚዋሽ ሰው ጋ ነው። ብዙ ጊዜ የሚዋሽ ሰው ጋር እውነት አለበቅ ስላለ። እሺ እሱስ ልክ ብለሃል። ምንድን ነው መደበቅ የምፈልገው? ይኸውልሽ አላት። እዚ ጋ አሁን ተረጋግቼ ቁጭ ካልኩኝ አወራሻለሁ፣ ትረጃለሽ፣ አሳይሻለሁ አላት። ምንድን ነው አለችው። ከዛ ራሱ የጻፈውን ሞባይል ከፈተለህ። ሁለተኛ ሳራ ሳራ እያልክ እኔን ወደ አንተ ልብ ለማስገባት አትሞክር። ሳራ ላትመለስ ነው ሰው ሀገር የሄደችው ትለዋል። ግን ውሸቱን ሞባይሉ ላይ እንዳለ ሞባይሉ ላይ ጽፎ የጻፈው አስመስሎ ወስዶ ለዋና እንድታነበው ያደርጋል። ያስደበደበኝም እሱ ነው። ይህን ሁሉ ነገር እተቀመጥኩበት ድረስ መጥተው ያስደበደበኝም ይህን ሁሉ ነገር ያደረገኝ እሱ ነው ይላል። ለዋናም እንዴ ቆይ ለምን አለችው። ለአንቺ ስለ ሳራ ልነግርሽ ስል ነው። ለአንቺ ስለ ሳራ ልነግርሽ ስል አድናን ሳራ ያለችበትን እንድታቂ ስለማይፈልግ እኔን አስደበደበ። ዋናዬ አሁን ለአንቺ ስለ ሳራ እንዳልነግርሽ በጣም ብዙ ጊዜ ያስፈራራኝ ነበር። አሁን ግን ሁሉንም ነገር ትቼ አንቺ ማወቅ አለብሽ ብዬ እንድታቂ አደረኩሽ። ግን እኮ ዛሬ እሱ ፖሊስ ጣቢያ ሄዷል። እንዴት ስለ ራሱ ግን ያመለክታል? ትለዋለች። እኔን ካንቺ ሊያርቅ ስለፈለገ ነዋ። ቆይ ትዝ የሚልሽ ከሆነ ለዋናዬ ይላታል። አሁን እዚ ጋ ይሰብካታል፣ ይጀነጅናታል እሷ ውስጥ ለመግባት እንደዚሁም ደግሞ አድናንን ከእሷ ለመነጠል ያሞኙና ደጎ ወንድሙ ደግሞ እሱ ክፍል ተኝቷል። በቃ ታሟል፣ ወንድሜ ተደብድቧል ብሎ ሆኖም ግን እኔ ሁሉንም ነገር አውቃለሁ። እስከዛሬ መዋሻዎች እሱን ለማዳን ወንድሜ ነውና እሱን ለማዳን ስልነበረ አሁን ግን ሁሉንም ነገር ትቼ ይሄው ነገርኩሽ ይላታል። እሷም ግን አይ በፍጹም አላምንም ብትልም መጨረሻ ላይ ግን ትንሽ ለማመን ተገድዳለች። ሆኖም ግን እዚህ ነገር ላይ አድናን ፈጽሞ በአንድም በሌላም የለም። እንደምናውቀው ሳራንም የገደላት ራሱ ሮቤል ነው። ሮቤልና ሚራ ናቸው እንጂ ስለ ሳራ አድናን አንዳችም ነገር የሚያውቀው ነገር የለም። አድናን እኮ በጣም ጥሩ ሰውና ደግ ሰው እንደሆን ነበር ሳራ የምትነግረኝ። እናማ ደግሞ እንዴት ሳራን ይደብቃታል? ምንስ ልታደርግለት? እንዴት ሊደብቃት ቻለ? እያለች ለዋና ከራሷ ጋር ጥያቄ ትገባለች። ሆኖም ግን አድናን ስለ እሷ አንዳችም ነገር የሚያውቅ የለም። ልክ እንደ ራሷ እንደ ለዋና ነው የሚያውቁት። ዛሬ እየነገራት ያለው የእህቷ ገዳይና እህቷን ገሎ የቀበረባት እራሱ ሮቤል ነው። እኔ ቆንጆ በጧት ተነሳሽ ወይ አላት። አድናንም አያሰሜን ግባ ማለት አሁን ነው? አዎ በጧት ተነሳሁኝ፣ መሄድበት ነበረ ትለዋለች። እሷም እንሺ እኔም ፖሊስ ጣቢያ ደርሼ እመጣለሁ የኔ ቆንጆ ካላት በኋላ አንዴ ስልክን ስጠኝ፣ የኔ ስልክ ተበላሽቶ ነው ልደውልበት ትለዋለች። አድናንም የዋሁና ደጉ አድናን ስልኩን ተኪሶ አውጥቶ ይሰጣታል። ግን የአድናን ስልክ ታየ በኋላ ወደ ሮቤል ጋር ሄደችና ሮቤል በጣም አመሰግናለሁ፣ ለእኔና ለእህቴ ከባድ መስዋዕትነት ከፍለህልኛል ወንድሜ፣ በጣም አመሰግናለሁ አለችው። ሮቤልም እቅዱ በትንሹም ቢሆን ተሳካለት። አረ ችግር የለም አላት።